አቤት ጋሽዬ። አዎ ገና ገብቻለሁ። አሁን ከተማው ገባሁ። አዎ አሁን ከተማው ገብቻለሁ። ኧረ የለም ብሩንም ባንክ አላስገባሁትም። ገና አሁን ይዤው አለሁ ላስገባው ነው። አዎ ላስገባው ነው። እንዲያው ውሃ ጠምቶኝ ሆቴሉ ትንሽ ውሃ ልጠጣ ብዬ አርፌ ነው ሆቴሉ። እሺ ጋሽ እሺ እሺ وصلت وش بكل كذا أنا شو بيسكو أمر لا تسبركو يتوسو ساون دومينيك يتمسي زور كرمو يتمسي موزالك كرمو بطاقو وردت ركليات ركل ቀውስ መቼ ያስቀምጠኛል? ሰውስ ነገር ይሳም ምንድነው? ሄይ ወዲያስ ልትሄድ ነው? ምነው እንትን ነው እኮ አልቋል። እና ደግሞ ማስፈጫም ሳንቲም ስጠኝና ያለችን ባይሆን ላስፈጫት እንጂ መቼ አለሚቱ አሁንማ ሳንቲሙ እጅርቆ የለ መቼ አለ ይብለሽ ነው እንግዲህ አሁን ምን ተመን ላረገው ነው? አሁን ሁሉም ነገር እኮ አልቋል። የወጣው ልጅም ብትሆን ትንሽ ናት ያለው። ታዲያ እንዴት ይቻላል? አሁን ይህም ይሸባዱም ምንም ሳንቲም አልያዝኩም። ምን የምታውቂው ነው? መቼም የቤቱን አመለ አዲያስቲ ወይ መንደር ይሰጡሽ እንደሆነ እነና ይወርቅ ጠይቂያቸው እንጂ ግን ያጉኮ እኔ ስንት ዕለት ነው የሚሄደው? ሰውም እኮ ይሰለቻል። እንዴት ነገርሽ ይሰለቻል? ግን እንደው ንገሪያቸው እስቲ አብራርተሽ። እንደው ጥቁር እንግዲያ መጥቶብን ነው የገብሬ እህት መታ እንደው ተመሃል ተዛ ተከተማ እንደው ዛሬስ ባሰን
እንደው ባካችሁ ባያቸውና የተወሰነ ነገር ይዘሽ ነይ ተሰጡ እምቢ ታሉን እንግዲህ ምን እናደርጋለን ባለው ቤት ባፈራው እንውላለን እንጂ እናድራለን ገበያዋ ስንት ዕለት ልመና እሄዳለሁ እንደው ሰውንስ እንደው ምርር ነው ያለኝ እንደው የሰው ፊት ማየቱም ለኔ እንደው እሳት ነው የሆነብኝ ጌታ እሱማ አሁን እኮ እንደውስቶ ቆሎቹንም ቆረጠም ጾማችንም ማደር ለምደናል እንደው አሁን እቺ እንግዳ እንደው እንደኛ ትራብለህ ነው አሁን አዳ እንዴት ይሻላል እኔም ሳንቲሙ የለኝም እንግዲህ ደሞም አሁን ለህር ነው እርቅ ቢጤ ያለ መሰለኝ እንደው ወደ እርቅ እያልክ የምትሄድ አዳ ተሰው የበለጠ ምን አለ አሁን ሰው ተማስተረቅ የበለጠ ምን አለና ነው ታስማምቼ እንደው እንኳን እንደው ለማስማማቱ ጊዜ አደለኝ እንጂ እንደው አስማምቼ አስታርቂያቸው እንደው መጣ ምን ነው ችግር እሱ እኮ ችግር የለውም ጥሩ ነው አዳ ግን የቤት እንደው ቋና ሳይሞሉ የትን ስንት ጎደሎ ያለ ቤት ውስጥ ወጡ የሰው ለሰው ማጥማማቱ ይሻላል ብለህ መጀመሪያ ቤት እንደው ቋና ማለት ነው እንጂ አዲያ ለሷ የሚሆን እንደው አሁን ጎረቤት የሚሰጥሽ ልታጭና እንደታለ እንደው ሁሉም ከልስናው ከለት ከትርንጎ አምጡ ሸንበሮች ያለበት እንግዲህ ሳማርሻታል አዲያ አሁን መንደሩን ሙሉ አድርሰሽዋል በመበደር አዎ አርሻለሁ ግን እኔማ አሁን እንዴት ላድርጋያል እንዴት ላድርግ አይደለ ቅጣት አልቆነጥሰው እንዴት አድርጌው ሳንቲሙን ተይላለሁ እያየሽ ነው እኔ እንግዲህ ስራውንም እየለፋው ነው ዲካም ብቻ ነው ትርፌ ሳንቲሙ ተኪሴ እንደ እርባና አይቆይም እርባና ቢስ ነው እንዴነ ካሳውን ጠንክረህ ብታስ እስካሁን ወይት ነበር አንቺ ደግሞ እንደማያውቅ ሰው አትሁኝ ምን እኔ እንደነ ካሳውን የምትያው እንደው ታለፈ ቀርቼ ነው እንጂ አንቺ እንዲህም አትበይ እንጂ ታለፈ ቀርቼ ነው እኔ እንደነ ካሳውን የምትይ ልፋት እንዲሆን እኔ ተከሰውን አልበል ቢለፉት ምን ዋጋ አለው በሰዓቱ ካልተሸከፈ እንዴት ላድርግ እኔ ለፋው ተለፋት ውጭ ምን ትርፋለኝ የሆነ ነገር እንደው እውነት ተደርጌ ነው እንጂ የሆነ ውለሽ የሆነ ድግምት እንደው የሆነ ልፋት ብቻ ትርፍ እንደው ተደርጌ ነው እንጂ እኔ ገብሪ አሁን ተስገሩ ጋር እንዳትጣላ ተው አንተ ምን እንደው ምን አለህንና ነው በምንህ ተመቅኝተው ነው አንተ ላይ ድግምት የሚያደርጉ ሽማግሌ ተብይ ነው የገና እንደ ሰው እንኳን 80 እና 90 ዓመት ሳይሆነው ሽምግልና ተብይ ተቀንቶብኝ ነው እንጂ የማንንም ስራ ስር እየቆፈሩ እያመጡ ልጅት ያውን የሆነ ቀብረውብኝ ነው እንጂ እንዱኝ ተቸግር ያለው ተስገሩ ጋር አትጣላተው ተው በዚህ ስለጣላ ተው ገብረ እንዲሁ ሆነ ነገር ሁኜ ነው እንጂ እኔ ገብሬ እንግዲህ እንደ ልፋት ያስታሁን የት ነበር ይሞ ቢያንስ ነፍስ የለሆን እንጂ ሰው በማስታረቅና ሰው በማስማማት ባይሆን ነፍስ የለሆን እንጂ አንተማ ምን አለብህ በዛ በየድግስ ሽምግልና ያልታረቀን እላን ሁሉ ነገር ግን ታገኛለህ እኛ ህዝብ ጦማችንን ከርቹ ብለን እንውላለን አሁን ደግሞ ይባስ ብለው ደግሞ እንግዲህ ሁላ ደግሞ እንዲያ ጦማን ተዋልተደረም ምንድነው የምትለኝ አሁን በዝም ተቀንቶ ነው ነው አሁን በዝም ተቀንቶ ነው እናበት የለም ረበሳል ቀን ነው አንጀቴን አሳረረው አረቂውን ጠላው ሲግጥት የሚውለው እንግዲህ አሁን በዚህ ቀንተሽ እንግዲህ አሰጣም ከነ የምትመለስ ተከተይኝና እኔ ጠጭ እንግዲህ ነፍጨል በይ ነግሬሻለሁ እቺ አንድ ነገር እንደ እንግዲህ አንተ ታውቃለህ ወዶ የጋራ ነው ገብሬ እየነገርኩህ ነው ረቢኒ ሞኝ ተረቢኒ ይችላል አሁን ማረክ ባደረክ ማለት ነው አሁን ልቀን ወደረ አንተ ከሩባና ይሞላል አጣጥብህ እንዴት ነው ካሳው እንዴት ከረመ ደህና ነህ እግዚአብሔር ይመስገን እንዴት ነህ የጠፋ ሰው እንዴት ከረመህ ደህና ነኝ መቼ መጣህ ነው አሁን ማለት ዛሬ ነው የመጣው ዛሬ ነው ደህና አይደለም ደህና እንትን እኮ ነው አሁን ስመጣ ቅድም እዛ
እንትን አግኝቼ እንትን የሆነ እባብ ነገር እና ስለሱ እያሰብኩ ነበር። እባብ ምን መንገድ ላይ እዛ መንገድ ላይ አፈሩና ምን አባቱ በቆም መንገድ ላይ የሚያደርጉና አሁን ይሁን የሚጫወትብኝ ነው። እና እንዴት ነው በረሃው ደህና ነው? በረሃው ደህና ነው። እናቴ ሁሌ የበረሃ ሰው ቆርቆር ብላ የለ ፈረንጅ ብትመስለኝ እንጂ አይ እናቴ እና ተጠቀም ደህና እንደው ደህና ሄደህ አንተ ደህና ለቃቅመህ መጣሃል ወንድም ማለት እኛ እዚህ ተቀምጠን ደህና ወንድም ሸቅለህ ደህና መጣህ። አዎ ነበር ማለት እንትን ነበር ማለት እንዴት ነው? ምን ነው እንትን እዛ እርሻ ከአዝመራ ሳዘምር የከረመው ነው። እሱንማ ትቼው እንትን እኮ ስማር የከረመው ምንድን ተማር እንቁልም አዋቂ ነው። አዋቂ አሁን እሱ ስማር ከረሜ እዛ አሁን አንድ ነገር አይቀረኝ። እውነቴን ነው የምልህ። ከሰምርህ ነው? አዎ እንዴው እንዴት ደግሞ አንተ ከመቼ ወዲህ ነው ጥንቁልና የምትማር? እንደው እዛ ለስራ ሲሄድ እዛ እንደው አሪፍ የሆነ አስተማሪ መርጌታ አገኘው እዛ ተምሬ መጣሁ። አሁንና ሁሉንም ታውቃለህ? አዎ ሁሉንም አውቃለሁ። በል እስቲ ወደዚህ ቸኮል ብያለሁ። በል ጥንቁልና እንዴት በስመ አብ ወወልድ ወመንፈስ ቅዱስ ጓቱንኩት ጠንቋይ ሆነ። ምኑን አሰማኝ ዛሬስ ደግሞ በማለዱ ጠንቋይ ጠንቋይና ነው አቤት ስቱዲዮ አይተው እዛው አየሩ ተመችቶኛል። እዛው ልቀመጥ ይሻላል። አሁን አየሩ ስለተመቸኝ ልቀመጥ። በእንግዲያውስ መጣ ነው ወይስ እንግዲያ ወጣኝ ድረስ አይነቱ ችግር የለውም። እሺ በቃ ችግር የለውም። ምን አልፈልግም። እሺ ባዳው እስኪ ያዥ አረጂ እሺ እንደው እየሰማሽኝ አይደለም መሰል ጠራሽ። እንደው ወንድምሽ ዳንቺን ባይሆን ቢሰማሽ ትመጣ ነግሬው ነበር እኮ አልሰማ ብሎ ነው እንጂ ትንሽ ነው ነግሬሽ ሲል ምን እንደነካው እኮ ለማላውቅ በጣም ብዙ ጊዜ ነገርኩት፣ ግን የሚሰማ ነገር አይደለም። እንደው እዚህ ሽምግልና እያለ ከሚሄድበት ስፍራ እንደው ምን እንደሆነ እንደው ተዛ ወዲሁ ቤቴ ማለት ቤቴ የጎደሉ እንደው ቋናም እንደው እልህ ብሎ አይሞላም። ማስታረቁ እኮ ጥሩ ነገር ነው፣ ግን እሱ ደግሞ በጣም በዛ። ስለሆነ ሰው በሽማግሌ ማስጠየቅ ይሻላል። እሺ እንደው በዛ አካባቢ ሽማግሌ ያለው አይደለም? በእነሱ አታስመክሪው። ሞልቶ ተሞላ ሽማግሌ አይደል? እንደሱ ነጋ መሸ እሱን ሽምግልና እያሉ የሚያቧዝኑት። ይሄው አዝመራችን እንዘራ በሰዓቱ ታልተሸከፈ ይሄው ናጋ ከሰውንም ካየሻቸው ነገሩ አንቺማ የመጣሽ አሁን። እነሱ እኮ ድርቆሽ ሳይቀር ነው አምላክሻለ በሰዓቱ አሸክፈው የሚከምሩ።
የራጀር ከበላይ ነው። ደህና እግዚአብሔር ይመስገን። እንደንድስ እንደምታደርጉ ጉድ እኮ ነው። ቆይ የናችሁ የናችሁ ነው አላችሁ። አይ ጉድ ሰው እንደው እንዲሁ ነው እንደው ሸፍቶ ቆይቶ እንደው ኧረ ምንድን ነው ጉድጉድ የምትለው? ከዛ እስከዚህ ስትደርስ እኮ ጉድጉድ እያልክ ነው። አልሰሜን ግባ በለው አለ። የተፈጠረ ችግር አለ እንዴ? ችግርስ የለም እናቴ። አንዴ የሆነ ባልንጀራችን ነበረ እዚህ ቀየው አትንኩት ይባላል። አሁን ተሄደበት መጤት መጣሉኝ መጣ እንደው በረሃ ጥቁርቁር ያደረገው ነው ይመስለኝ። መጣሏል እንዴት አይጠቋቁር እልም አለው በረሃ አይደል እንደሄደው እንኳን መጣ። እሰይ ደህና ነው። ምንም አይል እነማኛ ዘሽምግልና እንደው ሁሉን ነገር የምናውቅ እንደው ግን ስራ ነው ግን ይሄድ አይደል ስራ ነው ብለሽ ነው ስራማ አይመስለኝ። እንግዲህ ኋላስ ደግሞ ስራ ነው እንጂ ሄደ አንቺ እንደው ሌላ ነገር አይላሉ ሲማር ከርሞ የመጣ መተትና ጥንቁልናውን ድግምቱን ሁላ ነው አሉ ሲማር ከርሞ የመጣ ምን ነካው? አንተ እንዴት ታልጠፋ ስራ ደሞስ እንደው ቢማር ሽመነቱ ማዳወራል። አይ እናቴ ያን ሙያማ ማን ይማረው ብለሽ ነው አሁን? ቆይ ግን ማን ነው ታውቂዋለሽ ብለሽ ነው? እኔና ታውቂውም አንቺ እንኳን ጥንቆት ነው የሚባል የኛው ባልንጀራ ነው። እዚሁ ቀያችን ያለ ሰው ስራ ብሎ ወጥቶ በደበረ አሁን ሌላ ነገር ተምሮ መጣ። ግን እንኳን ተማረ እውነት እንደው ስራው እንኳን ባይረባ ነገሩ እንኳን ባያምር እንኳን ተማረው ለኔ ይጠቅመኛል። እንጂ ገብ ለአንተ ደግሞ ምን ያደርግልሃል? አንተ ብትማረው አንቺ የማታውቂው ጉዳይ እኔ እንዲህ ከሰው በላይ እየለፋው ከሰው በታይ የማገኝ ወድጄ መሰለኝ የሆነ ነገር ሁኛል። ወይ ይጠቅመኛል። እኔ የምጠይቀዋለሁኝ እስቲ እንደው አይነው ሀያ ነኝና እስቲ ንገረኝ ምን ሁኛ ነው እንደው ከሰው በላይ ማላድርግ ብዬ ጠይቀዋለሁ። ይጠቅመኛል። እንደው እኮ ስራ ነው የማያሳድግ እንደው ስንፍና ነው እንጂ አሁን አንተን እንደው ከምንህ ላይ ምንስ አከለ ብለው በምኑስ ተመጥኝተው ነው ይህን የሚያደርጉት? እንደው ዝም ብለህ ከልጆሩ ጋር አትጣላ። አይ ህማንቱ እንግዲህ ወሰድኩት ይሄንን ታባይ ዝም ብሎኝ ነው መሰል። ዙሮ ጠይቀዋለሁ። አንቺ ታዲያ መጠየቅ የማይቀርም ሽምግልና ለሽምግልና ስዞር ስማር ተመዋለ ወረድ ብለህ ወንዝ ጭፍጭፍ አድርጋ አትመጣም? ጨርቅ መጭፍጨፍ እኮ አንድ አላባ ነው። ምንድነው? እኔና በሱ ጨዋታ ነው፣ ጌም ይባላል። ጌም ጌም ይባላል። ኧረ እባብ ነው የሚመስል አርጋ ደሞስ አይነታቸው እንዴት እየቅል አንዴ ቢጫ አንዴ ዲብ አይነት ይሆናል። ሰዲሙ አዎ እኛን ለማዝናናት አይደል እንዴ? ምን ይሄኛው ወንዝ አይፈልግም። እናንተ በቃ እንደው በዱራራው ተጫዋተው ምኑን እባቡን ወዲያ ደግሞ እባብ አናታናቱን ነው በሽመል ደግሞ እንደው ባውሬ ጨዋታ ጥሩማ አይደል? በልምሽ መጣል መዋል ተይው። እንቅልፍ የማያስተኛሽ መደቡ እንኳን ጎርባጣ ነው ደግሞ እንደው ያበትታል። አንቺ እንደው ተይው እሱን ነገር ይሄ እኮ ይባላል። እስቲ አንቺ ተጫዋች ኧረ በስመ አብ ወልድ መንፈስ ቅዱስ እኔ ሳልሞክረውም ተይ ይባላል ብለሽ ነው? ታገኘ ይመራል ብለሽ ነው? ይሄ እኮ አይባላም፣ ጨዋታ ነው። እሰይ ባይሆን እንዲህ እያልሽ መቼም እንደው እኛ እንኳን እንትን ባንልልሽ ስልክሽን ዝም ብለሽ እንደው እንዲያስወረውርሽ እናቴ እችኛዋ ሴት ሆና ነው እንጂ አይስማሙም ነበር። አይስማሙም ግን እኔ አስማማቸዋለሁ። ምን ሽምግልናውን ያለው በሉ እንግባ ህዝብ ደግሞ ጨራርጎኛል። እሺ በቃ ነው።
እባክህ ጌታዬው እንግዲህ ቸገረኝ፣ ግራ ገባኝ። እንግዲህ እባክህን ይቅር በለኝ። ስለፋበትና ስንከለከልበት በረሃ ለበረሃ ስዞርበት የከረምኩትንም ሌባ ወሰደብኝ፣ ሌባ ነጠቀኝ። ፈጣሪው እባክህን ይቅር በለኝ። እንግዲህ በዛ አድርጌ እንኳን በሆነ ላጠራቅሞ እንጂ ስለፋበት የከረምኩት እባክህን ይቅር በለኝ። ገብርኤል አቤት፣ እንዴት አረፈድክ? እግዚአብሔር ይመስገን። ደህና አረፈድክ? ደህና ነህ? እንዴት ነህ? ይመስገን ነው። ምንም አላለም። እንግዲህ ፋቱ ሽምግልና እየዞርን አለን። አንተ ታረቁ እነዛ ሰዎች? አዎ ምን እኔ የሄድኩበት ሽምግልና ተጫቆዩ። አዎ ደህና ነህ? እንደው አንተዬ ምላስህ ጥሩ ነው፣ ምላስህ ጥሩ ነው። እንግዲህስ ምንም አይሉም። የተጣሉበትም ያ አትንኩትም መጥቶላቸዋል። ሰማህ? አትንኩት መምጣት አንተ ሰምቼ እና እንዲሁ ግን እውነት ነው ተስተምሮ መጣ የተባለው? እውነት ነው አሉ። እኔ ሁላ አግኝቼው ነገረኝ እኮ። እንዲሁ እውነቱ ነው። ጥንቁልና ስማር ከርም የመጣው በረሃ እንትን አልወረድኩኝ። በረሃ የወረድኩት ለስራ አይደለም ለእርሻ አይደለም ማለት ጥንቁልና ስማር ከርም የመጣው ሲማራ አይ ሰው አንተ ጥሩ ትምህርትማ አይደል? ምን ጥሩ ነው ደግሞ አንተ የሰይጣን እንትን መሆኑ እኮ ነው። አዎ ምኑ የተወገዘ ጥሩ ነገር የተወገዘ ባስተምሮት ውስጥ ስራ ቢሰራ ይሻለው ነበረ። ተሚንቦዛ አይደል? ዝም ብሎ ስራውን ሰርቶ ሳንቲሟን እንትን ቢል ይሻል ነበረ። ምን መታማማቱንም ይብሰው ተማማቱንም እንዴ ቤተሰቦች እንኳን ደህና ነበሩ። እንደዚህ አይነት ንክኪ እንኳን አልነበራቸው። ምኑን እንደው ምን እንዳሳሰቡ ምን እንዳጃጃሉ እነጉን እንደ እውነት ነው እውነት ቢው እሱ ያውቀናል። እንደው ታይተዋል ሳሉ ያውቃል። ይሄ የድምጽን ጤፍ ክምር ታውቆይ? አዎ አዳም ገበያ ተየሙን የለ ደግሞ ገበያ ዳር ነው ማን የሚቀናበት ያኔ መሰለ ክምር አውጥቶ እንደው አንተ እሱም አሁን እሱን ሰውዬ እየተመቀኙት ይውል ምን አድርገውበት ነው አሁን ነው አንተ እንደው ሰው ማመሽ አሁን እሱ ሰውዬ ላይ አሁን እንደው ቢጣለሰው አስታራቂ ነው። ሰው ቢታሰር ዋሱን አስፈች ነው። ቢታመም ጠያቂ ነው። እንደው እኔና እሱ እንደው አንተው እንደው መጠቀም ያሚያለና አንተ ይኸውልህ እዛ እንትን ላይ አስደግመውበት አሉ። ስሩን መተቱን ምን የለ ዝም ብለህ እዛ ጤፎ ክምር ላይ ቀብረውበት ከያ በኋላ ይኸውልህ አትንኩት ነው አሉ። እንደው ሰውየውን ገና ሲያዩ አንተ እንደዚህ ሆኖብሃል ገና እንደዚህ በይታ እንደው ገና እንደዚህ ሆኖብሃል። ከያ በኋላ እና ክፉ ነው ይለ ልነግርህ የለ ከዛ እያጓራ ነው አሉ እና አውጣልኝ ይሄን ያህል ትከፍላለህ አውጣልህ እንደው ከፍላለሁ ብዙ ብር ይላል ሲሰራ እንደው ብሩንስ እንደው አልጠየኩኝ ብቻ ወሬውን ነው ጭምጭምታ ነው የሰማሁት። ከያ በኋላ እያጓራ ነው አሉ ያን ጤፍ ክምር
ሰባት ጊዜ ምን ብለህ እያጓራ ዞረና አሉ ያን የተቀበረ ስራ ስር እንደውም ልጥ አድርጎ አውጡ እንደው ዛስ ከዛ ውስጥስ ምን የሌለ ስር የሌለ ቅጠል የለም ማለት እንደው ዝም ብለህ የሌለ እንደው ቆሞ ሰው ሲሄድ ቆሞ እኮ እንደው ሰው ይመስላል። ይኸውልህ እንዴት ይባላሉ ኧረ አዝመረው ይሄ ያለው ፍሬው ሁላ ወደዛ ሰውዬ እንዲሄድ ነው ያስደገመ ነው። ታዲያ እንዲያ ነው እንጂ እያደረጉ እየተጫወቱበት ያለ ሰው ላይ እና ዋጋም የለው እና ማወቁንስ ያውቃል ስልህ ነው። እንደ ጥሩ ትምህርት አይደለም ይሄ ማወቁን እንኳን ያውቃል። እና በልሽ አቆም እዛ ደግሞ ልጁ ደስደለው ከብቴ ቁርስም አልበላ በልዋለ ነው በልሽ እውነት ነው። አቸንኩት ጠንቋይ ሆኖ መጣ። እና እንግዲህ ያለ ጠይቀው እኔም ወድጄ አይደለም እኮ እንደ እህሉ ገለባውን የቀረው ለፍቼ እንዲያለፈው እየሆንኩኝ። አዎ ልጠይቀው ገብሬ እንዴት ነህ? አትንኩት። ደህና ሰነበት? እንዴት ነህ? ደህና ነህ ወይ? ደህና ነህ? ረጉት እንዴት ከረማችሁ? ደህና እግዚአብሔር ይመስገን። ደህና ነህ? አለን አይደል? አለን። እንዴት ነህ? አርግሴ እንዲሁ ተጎሳቁለህ ነው የመጣህ? እንግዲህ ምን ታደርጋለህ? ትንሽ ያው በረሃው ትንሽ እናስ እንዴት ነህ? ደህና ነህ? አለች ደህና ነህ? ኧረ ምን ጎሎ ምን መቼም ያለኝ እንግዲህ የተቆሻቆሸኝ ነው እንዲያለው እየቆዲያ እና እንዴት ነህ? ደህና ናችሁ እናንተ? እግዚአብሔር ይመስገን። ከውቱም ሰውም ይመስገነው ደህና ነህ? አሁንማ ምን እህቴስ መጣ ተህተማ ረጉት ሞተ በላይ ያቺ ተማሪ የነበረች ቀይሟች አሁንማ ዝም ብለህ ቅይር ብላ ምን ታዲያ እንዴት ነህ አንተ? ደግን እግዚአብሔር ይመስገን። አረጉት ምን አይ ሰው ተቆየ እንደው ጤፍ ነው ቀለቧል። ኧረ እንደው ምን ብትበድላቸው ነው እንዲህ ይደረጋል? ባንተ ላይ ባንተ ላይ እንደዚህ ካደረጉ እንደው አይደለም እንጂ ቆይ ምን ሁኜ ነው ምን ዋጋ አለ? ምን ዋጋ አለ ገብሬ? እንደው እንደዚህ እስከምትሆን ድረስ አዲያ ምኑ ታየህ? ምኑ አየኸው አንተ? ምን ታየህ? ምን ድግምት ነው እንጂ ድግምት እኔ ላይ እውነቴን እኮ አንተ ለካ እኔማ የሰማሁት ውሸት እንደሆነ ብዬ ነው። ሳይኖርብኝም እኮ አይቀርም። ምን ሰምተህ? ወድጄ እኮ የለም አንተ ተምሮ ነው የመጣ ሲባል ሰምቼ ተምሬን እና እንደው ምን አድርጋቸው ነው እንደዚህ እስከምትሆን? ያውም እኮ ምን አድርጋቸዋለሁ? እኔ ከማስማማት ውጭ ማስማማት ነው። በየሄድኩበት ማስታረቅ ነው። የኔ ያችንም ጎጆ ተብላ ተቀንታ ነው እንጂ እኔ እንደው ማን ይመስላል? እስቲ ዲናርግዬ ማን ነው እንደዚህ የተጫወተ? እስቲ ቆይ እንዴ አዩ አንተ ያጥማጃም እንደው የሚሰራ ስራ አዲያ ማን ነው? የገንዛ ጓደኛ ካንተ ጋር አብሮ ባለንጀራ መስሎ አሸብር የሚባል ልጅ አዲያ አሸብር ነው እንደዚህ ያደርግ እነዛ አድርጎ እንደው ትብትብ አድርጎ ለቀቀ። አሸብር እንዴት አሸብር ገራገር ሰው እኮ ነው። እንዴት አድርጎ ነው እንደዚህ እኔን የሚያጠቃኝ? እንግዲህ እኔ ነግረኝ ነው እንዴ ለየት መጀመሪያ እንደው ዝም ብዬ ሳይ እኮ ነው አይኔ ላይ እኮ ነው እንደው እንዳለ አንተ አሸብርስ እንዲህ ምን ያደርግ ሰው አይደል? እንደው በምን እንትን ብሎ እንዴት አድርጎ ለሳልሶ ገብቶ ነው እንዲህ አድርጎ እንትን ምን አይ ገብሬ ምን ታደርግ ነገሩ ተብትቦ ለቆህ ብትልስ መቼ ፈረደኝ? አንተ ምን ነው ምን በወጣኝ እያልኩ ስሰቃይ ለካ የገዛ ጓደኛዬ ነው ባልንጀራ የተጫወተብኝ። የገዛ ጓደኛ የገዛ ባልንጀራ ቤት እየበላ እንደዚህ ያደርግ። አዲያ ምን መሆን ነው የሚሻለው? ምን ላድርግ? እስኪ እንትን በለኝ እስኪ አንተ እንትን ሱስ ነገሩስ ቀላል ነው። አዲያ ለአንተ ነው ቀላል አይደለኛ? አንተ አታስብ ዝም ብለህ አሁን ነገሩስ እንኳን ታወቀ እንጂ ችግር የለም ግድ የለም። እና
ምን እናደርጋለን መሰለህ? እባክህ አንድ ነገር እኔ እንደው ተሰው በታይ ሁኛለሁ አንተ እንደው ችግር የለም ግድ የለም እሱስ እቺ የመጣችው እንኳን እንግዲህ አንድ ነገር እስካሁን ባፏ ሳቅምስ ይኸው ቆሎ ነው ዝም ብላ መቆረጥም እኔ እንደው ባዶ እኮ ነው ያለሁት። እባክህ እንደው አንድ ነገር አድርግ አትንኩት እባክህ እንደው አንድ ነገር አድርግ እባክህ። ዙሮ ግድ የለውም አሁን በአንድ ነገር እንስማማና ከዛ ስራውን መጀመር እንችላለን። ምንድን ነው የምንስማማው? ምንድን ነው አሁን ምን ታደርጋለህ መሰለህ? አንተ ያው መቼም የወንድም ነው እንግዲህ ወንድም ቤተሰብ ነህ እንግዲህ የባለንጀርነቱን እኔም ትንሽ አስተያየት አድርጌልህ እንደው አንድ 20 ሺህ ክፈልና አዎ እንግዲህ የባለንጀርነቱን እኮ ነው ቀንሼልህ እኮ እንጂ እኮ ብዙ ነገር ነው ብዙ ኮተት አለው እኮ ይሄንን ለማውጣት ሙት ገብ እንደው ብዙ ስቃል እና እንደው አንድ 20 ሺህ ክፈልና አስተያየት አድርጌ እንግዲህ ለውጣል አይደለም አትንኩት እንትን እኮ ነው ምን መሰለህ አንተ ተሄድክ ወዲህ እኔ ብዙ ነገር አጥቻለሁ። አሁን አንተ ትምህርት ብለህ ተሄድክ ወዲህ እኔ ብዙ ነገር ነው ያጣው ብዙ አዝመራም ከሰረ እና አሁን እኔ ገንዘብ ሳንቲሙ እጅ ርቆኛል። ግን አስተያየት አድርግልኝ ተየትም ተጎረቤትም ተሰውም ተበድሪ ቢሆን አንተ ቼክ እከፍላለሁ። እንግዲህ እሺማ አንተ ሰማያዊ ለሩቃዬ እሱማ እኔም እኮ እንደው እንደሌለህ አውቄ ነው እንደማይኖርህ ብዙም እንትን እንደማትል አውቄ ነው እኮ እንግዲህ መድኃኒቱ ደግሞ እንግዲህ ካልተከፈልበት አይሰራም እና 20 ሺህ አራቅም አልበዛም እንዲሁ ቀንስልኝ ተወሰነ ቀንስ እስቲ አስተያየት አድርጌ እንደው የወንድምነቱን እንደው 15 ላድርግልኝ የመድሃን ያለ 5000 ቀነስኩልህ እንግዲህ ነገርኩህ ስማኝ አትንኩት ስማኝ 15000 ቢሆን አሁን ይራና 5000 ይሰራል። እንደዛ ካልከፈልክስ በል አይዞህ በቃ እኔ ቸኩያለሁ ወደዚህ እየሄድኩ ነው። በል እሺ አራቱን ቁጥ እንጂ ዶማክ ከበረኝ ረተው ባከባከ ነው እና ከዚህ በላይ ምን ላድርግልህ? አለሉ ለዙ ሁሉ ጭንቅ ገብቼ አሁን ጥለህ በከኝ አሁን የማን ያለሽ ሊባል ገብሬ ከ10 ሺህ በታች የማያዋጣኝ ምን ይራው አንዱ ስሞት አንዱ ስቀበረኝ ነው እንዲመረባ ከረ መችስ ያቺውም የለ ቤት ገና ፈልጌ ነው ተመንደር ተጎረቤት ጠይቄ ያቺውም ሳንቲሟን ራስ በል እንግዲህ ግድ የለም አብረን በልተን ጠጥተን አይደል እንዴ በል እሰራለሁ። እሺ በልሽ ችግር የለም ግድ እሺ በል ደህና ሆነሽ በልሽ እና በአደራህ ቤቴን ታውቀዋለህ መቼም አውቀዋለሁ እኔ ኧረ መጥቼ ወስድሃለሁ በልሽ በል ደህና ዋል። ገብሬ እንዲሁ አሁን እኔ ለደቋን ያልሁትኝን ብር ነው አውጥቼ የምሰጥህ የኔ ይቅርብኝ እንዲሁ በጣም ቸግሮኛል ስትለኝ እንዲሁ አደራ የምኳውቀዋለሁ ብሶትን ችግር የለም አላቆይብህም ምንም እንትን የምለው ነገር የለም ያችን ባዲሟን እንትን ሁላ ጤፏን ወቃቅቼ ሊሆን ይሰጣል እዙ አታስብ ገንዘቡንስ እመልስልሃል በቅርቡ መልስልሃል እኮ ብዬ ነው እንደው እንዳንቀያየም እንደው ሰው ሲወስድ ነው እንጂ ሲመልስ ችግር አለበት እንደው አደራ እንጂ እንግዲህ ወንድም አለ በደጉ ጊዜ አብረን እየበላን እየጠጣን በችግራችን ጊዜ ካልተደጋገፍን ምን አብሮን መኖራችን ሰውነታችን ምኑ ጋር? አዎ እሱ ምርህን ነው እንደው ሰው ጊዜውስ ከፍቷል። ሰው እንደው ቁጭ ብሎ ሰጥቶ ቁሞ መለመን በሆነበት ጊዜ እንደዚህ እንትን ማለቱ ያን ያህል መቼም እንደው ከባድ ነው። ይገባኛል ተቸግሬ ነው ችግር ወገቤን ክርዝ አድርጎ ይዞኝ ነው እኔም አላስቸግርህም ነበር እንደው ብቻ የዛሬን እንደው እንደምንም ወለዴ እኔም ችግሬን ችግር ላድርግ ያቺ ተህተማ ደግሞ ያቺ ትንሽ ተመጣች አሁን እሷም እንደኛው ዝም ብላ ቆሎታ መቆርጠሙ ደግሞ አይሆንላቸውም የከተማ ሰው እንደው ቀበጤ ነው እንደው ነገሩ ሁሉ እንደው አውቀውበት እሱም ብዬ ነው እና መልስልሃለሁ ችግር የለውም አታስብ በእኔ በኩል እንኳን በል እንግዲያስ ያው ንሳ አደራ ተሉ አሁን እንደው ሰሞኑን ወቅተ ቢሆን ሽጣት እንድትሰጥ ወቀዋለሁ ሞልቷል። ኧረ ሞልቷል። ቆጥረው እስኪ ምን ቆጥሮ አንተ ሁለቱ ተሞላ ችግር የለም። ምን አንተ ምን እንዲያቀንሰው ነው ምን ችግር አለው ብለህ ነው? እሱማው እንደው በልሽ እስኪ እኔም እዛ ደግሞ
ነገ ልጣለው ብያን ዳጉት ሰው አያደምሴን በሬ ቢሰጠኝ እስኪ ሂጅ ልለምነው ብዬ ኧረ እናግዛለን። ምን ደግሞ ለበራዩ ችግር የለም። እንግዲያስ ንሳደራ ነገ እንደው ስራ ከሌለህ እንደው ንሳደራ። ኧረ እኔ ስራ የማይቀርም ነው እንደዚህ ተጉድ እያወጣኸኝ ማግብ ነው ያንተን ስራ ትተህማ እኔ ልብላ አንተ ጾም ደራ ይባል ችግር የለም። ኧረ አግዝሃለሁ። ሽምግልና ተነል በልሽ እዚህ አሪፍ ወደ ቤትም ግባ አላልኩም። ወንዝ ዳር አንተ ቤትም ማለት ሆኖ ነው። እኔም ልሂድ አሁን እቸኩላለሁ። በልሽ በል ደህና ዋል በልሽ
በለሽ ያዘው ቁጠር ውስጥ በል እንደው አጥማጃም የሆነ ሰው እንደው ቆይማ ዘርዝሬ እንደዚህ ብር ጉዱን ያላፈላሁት እንደው እኔ ገብሬ አይደለሁም። ደርሶኛል። በል አሁንስ እንግዲህ አሁን እንሂድና ውልቅ አርገጥ አይደለኝ። እሺ በቃ አጋሽብር እንደውም ያስጠራሁኝ እንደው የገብሬን ነገር እንደው አንድ ነገር አልሰንኩት ማለት ምን ዘዴ ዘይዳለሁ ብለሽ ነው ያለው? እየጎተጎትኩት ነው። እንደው ሌላ ደግሞ ታንተ ወዲያ የአገር ሽማግሌ ጉዳችንን ከሚሰማ እንደው አንተ ብትመክረው ይሰማህ እንደው ብዬ ነውና ተጣደፉ አልወጥሯችሁ ይሳለላሉ። አንተ ደግሞ ተወሽቃለኝ። ምን ነው ምን አጠፋ? ምን ቀረህና ነው ደግሞ ቤት መት የተቀመጥከው? ምን እያልክ ነው ገብሬ? አለሚቱ ታይ አንቺ የምታውቂው ነገር የለም። እንዴት ምን አባክሬ ብለህ የመጣው ቤት ደግሞ ቤቱን እንዴት አድርጌ ነው ነቀዬ የምጥለው እያልክ እሷ ጋር እያዱልትክ ነው? ተው እንጂ ገብሬ። አይ ሰው እየተውቂ ማንቺ ዝም በይ ገብሬ። ምን አስለኩ? ምን ነው ምን አስለኩ? ማለት አንተ በለታቱ ውጭ ማን ነው እኔን ምን የሚያስለካኝ? የጤና የማይደረገው ግን ጤና ማለት አሟል እያልሽኝ ነው? እንዴት ተሱ በላይ ማን ነው እንዴ? ቢያመኝስ እኔ ይፈረድብኛል? ይሄ ሰው እያለ እኔ ቢያመኝ ይፈረድብኛል? ተሱ በላይ ማንን የምትጠጋገውና ነው አሁን እሱ መጣህ እንዴ የስድብ ውርጅኝ የምታወርድበት? ምን አርግክ ብለህ ነው? ታትንኩት በላይ እኔንም የሚያውቀኝ ገብሬ እኔንም በሌላ ሰው ቀየርከኝ። እኔን በሌላ ሰው ቀየርከኝ። በምን አንተ የምትቀየር አንተ እንጂ በየቱ እየመጣ በየመተቱ በየደብተራው እየሄድክ እኔን መቀመጫ ሰጣኝ እኮ እኔ አዎ እንዴት ቢያምር ነው የኔ ንብረት አንተ እንዴት የምታደርገው? ይሄ ሰውዬ በየደብተራ ቤት እየዞረ በየእንትኑ ቤት በየጥቆይ ቤት እየሄደ ቤታችንን እንድናፈርስ ክምሩ እንዲበላሽ ምን የሚያደርግ እሱ? እኔ አሸብርህ ነው ያደርግ ተው ገብሬ ተው አብሮ አደጉነታችን ምን አይነት ውሻ ሰው ነው? ተባከነ ያልሆናሉ ተባከነ እሱ ጋር አትወቅም እያልሽ ነው? ለስንት ሰው ሽማግሌና አስተረቂ መወሰው እንዴት ነው ስለዚህ ሰው የሚጠፋል? ነገረኝ እኮ አይነው ሃይናችሁ ነገረኝ። እኔ ሲዮ ወጋችሁ አልገባኝነት እንደው ምንድነው የምታወራው? አይግባሽ ተው አይግባሽ ላሳይሽ ጉዱ የዚህ አላወቅሽም እንጂ እናንተ አታውቁም። እሱ እናንተ ጋር በረንጀራ መስሎ እየተለሳለሰ እናንተ እንዳታድጉ ገብሬ እየዞረ አረቂ ጠጭ እንዲሆን ከሰው በታች እንድትሆኑ እናንተ በድህነት አረንቋ በድህነት ውስጥ ለማኗር እሱ ጓሮ ለጓሮ እየዞረ እየቆፈረ እንዳንተ ስር ሲቀብር ነው እኮ ነው። አየሽ እኮ ነው የመስጠሰረው አሸብርህ ነው ያረግም። ተው ደግሞ ለኛስ ሆነ ለገብሬ ተሱ በላይ ማንም ይጠጋዋልና ነው። ተው ይሄ ጉዱን ላሳይሽ። የምኑን ጉድ ነው የቀበርከው ነው? እስቲ ያሳየኝ። ጓሮ ለጓሮ እየዞርክ የቀበርከውን ጉድ ነው አላሳየኝ። እስቲ ያሳየኝ ነው እዳበል እስቲ ያሳየኝ ላይ እስቲ ያሳየኝ። ጉዲያ ደግሞ በዚህ ጎን ነው ደግሞ ያረገው አየው 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 ምን እንዴ ወጭ ፈትቼ ላሳየህ ተራ ሲደም ተራ ምን እንዴ አየው ነገር ምን ነው ይሄ ገላረገ ሰው ምን ነው ይሄ መጥተው ምን ያለሱ ምን ምን አድርጌ ነው በፍጹም ምን ያላደረኩ በፍጹም ምን ለሱ እንጂ አንተ ጉዳይ ሰራኝ ምን ያ ሁሉ ክምር ለካ እንጂ አልሆነ ሆኖ የሚቀር ከሲላ ሆኖ የሚቀር ባንዴ እኮ ባንተ አውበኝ እኮ ተረጋጋኩ። አሁን ያ በባለንጀራ እኔ እንዴት እንደዛ አይደለም ባብማ ቀባኝ እንደሱ ከቢያ
ባልንጀሬ ወንድሜ የምልህ እኮ ነው። እንዴት እንደዚህ አይነት አሁን የዛ ጋር ተሰውተው እንዴት እንደዚህ ታስበኛለህ? እኔ ራሱ እንደዚህ ማሰብ ዛሬ የምትሆነው አለ የሚደማ ቁስል አለ። ዛሬ የሚደማ ገላል ይዛ ታሊ ወግድ እኔ ማለት ፍቅራችን ብዬ እንዴት እንዳታፈር እንዴት ነው ካንተ ከባልንጀሬ እንደዚህ ምቀም እንደው አሽጉ ምን በድልህ ነው? እንደው ምን ነው ያረክብኝ? አረ ምንም አላረኩትም። ይሄን እኔ በፍጹም አላደረኩትም። እንደው ምን አረግልህ? እኔ ቋጫዋለሁ ጫፍ አደርሰዋለሁ። ምን በድልህ ነው? እኛን ያው ሁሉ ነገር አድርጎ የከመርኩት ክምር 20 ይወጣዋል ብዬ 10 30 ያወጣዋል ብዬ 15 እንዲወጣው የሚያደርገው ለካ ይሄ ነው። እቤታችን ግድግዳ ላይ ቆፍሮ ስራ ስር ቀብሮ እኮ እኔ ግማሽ ወሰድኩት። ደግሞ አትንኩት ያልኩት ሰው ይሄ ነው። ቆይ ሱሮ በላይቱን ቀበረ የተባለው አሁን ይሄ እኮ እኔ አንተ አሸብር አንተ ደግሞ አሸብር አፈር በላ ታውቀኛለህ። እንደዚህ አድርጊያ እኔማ የማውቅህ ሰው መስለህ ነው። ሰው መስለህ ስከኝ አውቃለሁ። አሁን ጉሪ ወጣ። ቆይ አሁን ተረጋጋ። እሱ አይደለም እንግዲህ ማን ታይኔ በላይ ማን ያደናል? ታይኔ ተበረዱ በላይ ማን? ቆይ ማን አሳየሽ? ሙሉ ታውቅ አየነው። እዚህ አሳየኝ። እሱ ይሄ እኮ መድኃኒት ቀማሚ ነው። ያገረ ስራ ስር እኮ የሚወጣው ወላሂ አምላክሽ አደስቲው መድኃኒት ቀማሚ ነው እሱ። አሁን ማለት ከመቼ ወዲህ የጠፋው ወግጃ ተደውም ቆይ አንተ ነው መድኃኒት ያወጣኸው? አሁን ዋዳ አሁን እሱ ነው እናት። ቆይ ማን ቀበረው? እሱ ነው። ማን ሊቀብረው ይችላል? እሱ እኔ አይደለሁም። ተው ይሄ እሱ ምን ብሎ ላቀበረው? ምን ብሎ ይቀብራል? የእነሱን ሀብት ወደ እሱ ለመውሰድ ነው እንጂ እነሱ ድህነት ላይ እንዲውሉና አረቂ ላረቂ ሲዞር እያደር እሱ ልቡም ቂጡም ያብጣል። እያደርኩኝ እሞሽሻለሁ። ይሄ ያሰራ ይስራ አይደለም እኔ አንተ ያሸብር እኮ ገብሬ ታው በፍቅራችን እኔ እንደዚህ አላደረም። ተረጋጋ። እሱ አይደለም የቀበረው። እና ማን ደማች ማንኛውስ ደብተራ ነኝ? እኔ ደብተራ አይደለም ግን እሱ አይደለም የቀበረው። እና ማን ነው? ማን ነው ለኛ ከየት መጣ? ፈጣሪ ፍረድ። ታይነ በላይ ማን አለ? አወጣው እኮ አትንኩታ ነቀ አወጣው። እና ከዚህ በላይ ምን ተመኝ? እዚህ እኮ ነው ያወጣው። ቆፍር። እውነትም ደብተራ አለ። ለዛ ነው መድኃኒቱን አንተ የቀበርከው እንጂ እሱ አይደለም። ማን? እሱ ነው የቀበረው ማለት ወይ ትንሽ ባላታፈው እሱ ነው የቤታችን ሳይ ምን እያወራሽ ነው ደግሞ አንቺ? የታይተሽው ነው አንቺ? አንተ ቀብረ ነው እሱ ነው የቀበረው። እና ወሬ አታውሪ። ትጉት እውነት ነው እንዴ ነገር? ምንድነው እውነት ነው ማለት እኮ እኔ ገብሬኔና እውነት ሲነ አይደለም ልጅቱም እኮ እያለኝ ደግሞ እሱ የታወቀ ማስረጃ አይደል ይጋለኝ ሲቀበረው። እሺ እሱ ሲቀብረው አንተ ሳይታል አይቷለሁ እንጂ እንዳሱማ እኔ እኮ ስንት ዓመት አንድ ዓመት ሙሉ ትምህርቴን ተምሬ የመጣሁበት ትምህርት እኮ እሱ ማስረጃ አለ። የተማርኩበት አስረጃው ነው የቀበረው ሰው አይደለም የቀበረው ራሱ ነው። መቼ ነው ደግሞ የቀበረው? ራሱ ነው። አይታለሁ ቀብረው መቼ እሱ ቀብረው አላየሁ። መቼ ነው የቀበረው? ምን ሆነ እንተው? እኔ አይቻለሁ። እሱ አይደለም ሰይጣናችን ተቆና ጎናችን አድርገን ነው የታይተሽው ነው። ታውቂኛለሽ ነው ከመልተ ይስተኛለሽ። አረ ገብሬ ዝም ብላ ነው እንዴት ነው ዝም ብላ? እሷ እኮ ከከተማ የመጣች አይደለም እና ከከተማ ስንት ማለት ነው። ቅድም አይቻለሁ መድኃኒቱን ሲቀብር እናንተ የላችሁም ነበር የዛለት ደግሞ ይዋሽው። አረ ገብሬ እንዴ አንተ ሌላ ታምነኝ አምኜህ ማለት ነው። እና እንግዲህ እዚህ የምታወራውን አይደል ሌላ ነገር መጣ። አንተም ገብተራ እሱን ገብተራ የትኛው ልመ ይሄ ደብተራ ይሄ ደብተራ ቤት ሄዷል። እሱ አይደለም ስለሆነ በይናቸዋለሁ። አንተ ቆይ ያምሻል የሚያምስ አንተ ነህ። ደግሞ በይናች ልትዋሽ ነው። ነገሩን አትቀላቅሉት። እንግዲህ ገብሬ ምን እያለች ነው ታውቃታለች? ቆይ እኔ የት ላይ እሺ ወንድም አለ። እኔ እውነቴን ነው አይቼዋለሁ። ምርቱን ተግርዱ አድብልቅ እንቅጭን ግልጡን ንገሪው እኮ ስራ ነው። ቆይ መረጃውን ላሳያችሁ። የምን መረጃ? ሳይ እሰይ ይኸው መረጃው ይኸው
ና ጉድህ ልይ ቪዲዮ ያስችዋለሁ ቅድም ትቀብራይችዋለሁ ተንቋርጦ የሚቆፍረው እሱ ነው አዎ እሱ ነው አንተ አቺና ታለላው ጥፉ ነው አንተ ከተውት ቢሉሉ አዎ ይሄ ነው